በታቦቱ እናመልክበታለን እንጂ ታቦቱን አምልከን አናውቅም። በስዕልን አምልከን አናውቅም። በስዕሉ ፊት ግን ለስዕሉ ባለቤት እንሰግዳለን። መላእክትን አምላክ እናመልካለን። በመላእክት አምልከን አናውቅም። በቅዱሳን አምላክ እናመልካለን እንጂ በቅዱሳንን አምልከን የባህራንን የህይወት ደብዳቤ ቀየረ። ዛሬም ታምነው መልኩን ለሚጸልዩ፣ ታምነው ቃል ኪዳኑን ለሚታመኑ፣ ታምነው ደግሞ ዝክሩን ለሚዘክሩ፣ ታምነው ነዳያንን ለሚረዱ፣ ታምነው የወደቁትን ለሚያነሱ፣ ታምነው ቤተክርስቲያኑን ለሚያሰሩ፣ ታምነው በቤተክርስቲያኑ ፊት ለሚሳሉ፣ በስዕሉ ፊት ለሚጸልዩ፣ በቃል ኪዳኑ ታምነው ለሚኖሩ ሰዎች ታሪካቸው ይለወጣል። እኛ እናውቅም። ከምናውቀው የማናውቀው ቅዱስ ሚካኤል የሚሰራልን ስራ ይበዛል። ከምናውቀው የማናውቀው መላእክት ያደረጉልን ስራ ይበዛል። አንዳንድ አልፎ የምናውቃቸው ስራዎችን የሚሰሩልን የማናውቃቸው ብዙዎችን እንድንረዳ ነው እንጂ እያወቅን የምንሰራቸው ብቻ አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በውጭ ዓለምና በውስጥ አገር የምትኖሩ ኦርቶዶክሳውያን ሁላችሁም በያላችሁበት እንደምን አደራችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። እንኳን ለታላቁ መልአክ ለቅዱስ ሚካኤል ዓመታዊ በዓል በሰላም አደረሳችሁ። እንደ ቤተክርስቲያናችን የበዓላት ቀኖና መሰረት ዛሬ ታላቁ መልአክ ቅዱስ ሚካኤል በሰኔ 12 ቀን ዓመታዊ ክብረ በዓሉ ነው። በዚህም ዓመታዊ ክብረ በዓሉ ደግሞ ኦርቶዶክሳውያን ሁሉ ደስ የሚሰኙበትና ልመናቸው ወደ እግዚአብሔር የሚደርስበት ጸሎታቸውንም በእግዚአብሔር ፊት ለሚማልድላቸው በእግዚአብሔር ፊት ለሚያስታርቃቸው ቃል ኪዳንም ለተሰጠው መልአክ በማሰማት ሁላቸውም ከቤት ወጥተው በዓለ ንግሱን በማክበር የሚውሉበት ታላቅ በዓል ነው ማለት ነው። ስለዚህ ዛሬ ታላቁ መልአክ ቅዱስ ሚካኤል ነው። እንግዲህ ቅዱስ ሚካኤል ብለን ስንናገር ወይም ስንጠራ ከመቶ ነገደ መላእክት ሁሉ አንዱ አለቃ ሊቀ መላእክት እያለ የምንጠራ የመላእክት ሁሉ የ99ኙ ነገደ መላእክት ሁሉ አለቃቸው ቅዱስ ሚካኤል ነው። እንግዲህ እግዚአብሔር በዕለተ እሑድ በመጀመሪያው ዕለት መላእክትን ሲፈጥር መላእክትን 100 ነገድ አድርጎ ፈጥሯቸዋል። በ3 ዓለም በ100 ነገድ በ10 ከተማ በ10 አለቃ አድርጎ ከፍሎ አስቀምጧቸዋል። በ3 ዓለም ስንል ኢዮር፣ ኤረር፣ ራማ ማለታችን ነው። ከ7 ሰማያት 3ቱ የመላእክት ዓለሞች ናቸው። እነሱም ደግሞ ኢዮር፣ ኤረር፣ ራማ ይባላሉ። በእነዚህ 3 ዓለሞች ደግሞ 100 ነገድ መላእክትን አስፍሮባቸዋል። 100 ነገድ መላእክትን ደግሞ በ10 አለቃ በ10 ከተማ አስቀምጧል። በ3ቱ ዓለሞች ላይ 10 ከተሞች አሉ። በኢዮር 4 ከተሞች አሉ። በኤረር 3 ከተሞች አሉ። በራማ ደግሞ 3 ከተሞች አሉ። ስለዚህ ቅዱስ ሚካኤል ጥቅል የ99 ሳጥናኤል ክዶ ሲወጣ የሳጥናኤልን ነገድም ወደርሱ የቀሩትን ጨምሮ ሙሉ የ99 ነገደ መላእክት ሊቀ መላእክት ወይም አለቃ ነው። በ10ሩ ከተሞች ውስጥ ደግሞ ኃይላት ተብለው የሚጠሩት ከኢዮር ውስጥ ካሉ በአንዱ ከተማ ላይ ያሉትን ሁሉ አለቃ ሆኖ እየተሾመ ነው ማለት ነው። ቅዱስ ሚካኤል ብለን የምንጠራው ታላቅ መልአክ። ታዲያ ቅዱስ ሚካኤል ብለን የምንጠራው ከስሙ ስንጀምር ስሙ ሚካኤል ብለን የምንጠራው ኤል ስመ እግዚአብሔር ነው። ሚ ማለት ምንኛ ድንቅ ነህ፣ እንዳንተ ያለ ማን ነው? እንዳንተ ያለ ማን ነው? እንዳንተ ያለ የለም። ምንኛ ድንቅ ነህ፣ ምን ድንቅ ነህ የሚል ትርጉም ይሰጠዋል ሊቃውንት አባቶቻችን ሲተረጉሙ። ስለዚህ ሚካኤል የሚለው ድንቅ መልአክ ማለት ነው። በጥቅሉ ድንቅ መልአክ ወይም እግዚአብሔርን እንዳንተ ያለ ማን ነው ማለት ነው። የእግዚአብሔር ነው። ኤል ማለት እግዚአብሔር ስለሆነ እግዚአብሔር ወይ እንዳንተ ያለ ማን ነው ማለት ነው። አንድም ደግሞ ሚካኤልን ምንኛ ድንቅ መልአክ ነህ የሚል ትርጉም ይሰጠዋል። እውነት ነው። ሚካኤል ምንኛ ድንቅ ነህ ወይም እንዳንተ ያለ አምላክ ማን ነው፣ እንዳንተ ያለ እግዚአብሔር ማን ነው የሚል የእግዚአብሔር ትርጉም ያለው መልአክ ነው። እውነት ነው። እንደ እግዚአብሔር ያለ ማንም የለም። ሰማይን ያለ ምሰሶ ያቆመ፣ ምድርን በውሃ ላይ የመሰረተ፣
ነፋሳትን የሚያነፍስ ማያትን የሚያፈስ ብርሃናትን የሚያመላልስ ክረምትና በጋን የሚያፈራርቅ መዓልትና ሌሊትን የሚያፈራርቅ እንደ እግዚአብሔር ያለ ማንም የለም። 22 ስነ ፍጥረትን ብዙን አንድ እያደረገ ፈጥሮ የሚገዛ ከመፍጠሩ በፊት የነበረ ፈጥሮም ያለ አሳልፎም የሚኖር እንደ እግዚአብሔር ያለ ማንም የለም። ሚካኤል የሚለው ትርጉም የሚሰጠን የእግዚአብሔርን ገናንነት፣ ታላቅነት፣ ሁሉን ቻይነትና መጋቢነት፣ ጠባቂነት የሚያሳይ ታላቅና ግሩም የሆነ ስም ነው ማለት ነው። ለዛ ነው ምንኛ ድንቅ አምላክ ነው የሚል የእግዚአብሔርን ስም ይገልጻል። ወይም ምንኛ ድንቅ መልአክ ነህ የሚል ትርጉም በውስጥ ይኖራል። ታዲያ ድንቅ መልአክነቱን ስናይ ደግሞ አሃዚ ዓለም መጋቤ ሁሉ ፈጣሪ ዓለማት ገባሪ ዓለማት በሆነው በእግዚአብሔር ፊት አሃዚ መንጦላይት ቅሩበ እግዚአብሔር ሆኖ በሳጥናኤል ቦታ የተሾመ ስለሆነ ድንቅ ያሰኘዋል ማለት ነው። ለምን አሃዚ መንጦላይት ቅሩበ እግዚአብሔር ነው መልአክ ቅዱስ ሚካኤል እና ሊቀ መላእክትም ስለሆነ ለዛ ነው። ታዲያ ድንቅነቱ አንዱ ሲሆን ሁለተኛው ደግሞ ሳጥናኤልን ከሰማይ ወደ ምድር የጣለ መልአክ ነው። ሳጥናኤል እግዚአብሔርን ከእግዚአብሔር በአመፅ ከወጣ በኋላ ሚካኤልና ሰራዊቱ ዘንዶውን ተዋጉት። ዘንዶም አልቻላቸውም፣ ወደ ምድር ተጣለ ይላል ራዕየ ዮሐንስ ምዕራፍ 12 ላይ ስንመለከት ሚካኤል የመላእክት ሁሉ አለቃ ሆኖ መላእክትን ሁሉ ይዞ ዘንዶ ሳጥናኤልን ተዋግቶታል። ተዋግቶም ወደዚህ ወደ እንጠሮጦስ ጥሎታል። ስለዚህ ድንቅ ያሰኘዋል። ታዲያ ቅዱስ ይህ መልአክ በኦርቶዶክሳውያን ዘንድ ውድ መልአክ ነው። በኦርቶዶክሳውያን ዘንድ ባለውለታ መልአክ ነው። በኦርቶዶክሳውያን ዘንድ አስታራቂ አማላጅ መልአክ ነው። በኦርቶዶክሳውያን ዘንድ በእግዚአብሔር ፊት የሚያማልድ የሰዎችን የኦርቶዶክሳውያን ጸሎት ወደ እግዚአብሔር የሚያሳርግ የአማኞችን ልመና የሚያሳርግ እግዚአብሔር ዘንድ ምሕረት ይቅርታን የሚለምን እጅግ ውድ መልአክ ነው። ቅዱስ ዳዊት ይታየን መልአክ እግዚአብሔር አውዶሙ ለእለ ይፈርህዎ የእግዚአብሔር መልአክ እግዚአብሔር በሚፈሩ ሰዎች ዙሪያ ይከትማል ይሰፍራል ብሎ እንደተናገረ በመዝሙር 90 ላይም ቅዱስ ዳዊት አሁንም እስመ ለመላእክቱ ይእዞም በእንቲአከ ከመ ይቀቡከ በኩሉ ፍናዊከ ከመ ይትዓቀፍ በእምነ እግርከ ላዕለ ተኩላ እያለ እንደተናገረ ምን ማለት ነው? መላእክቱን ስላንተ ያዝልሃል፣ እግሮችም በድንጋይ እንዳይሰነካከሉ በእጆቻቸው ያነሱልሃል ተብሎ ከተነገረው መላእክት ውስጥ አንዱ ታላቁ መልአክ ቅዱስ ሚካኤል ነው። ስለዚህ መላእክት ረቂቃን ናቸው፣ ፈጣኖች ናቸው፣ ኃያላን ናቸው፣ እሳታውያን ነበልባላውያን ናቸው። ዘይሬስዮሙ ለመላእክቱ መንፈሰ ወለእለ ይትለአክው ወነደ እሳት እንዴ ቅዱስ ዳዊት። ስለዚህ መልእክተኞቹን መንፈስ ያደረጋቸው የሚላላኩትን ፈጣኖችና መንፈስ ያደረጋቸው እያለ ቅዱስ ዳዊት እንደሚናገር መንፈስ ፈጣንና ነበልባላዊ ከሆኑ መላእክት ውስጥ አንዱ ቅዱስ ሚካኤል ነው ማለት ነው። ስለዚህ ይህ መልአክ አማኞችን በቃል ኪዳኑ የሚተማመኑትን ሁሉ በእግዚአብሔር ፊት የሚያስታርቅ ልዩ መልአክ ነው። ይህም ስለሆነ መላእክት በኦርቶዶክሳዊት ቅድስት ቤተክርስቲያን የሚከበሩበት በዓል የሚደረግላቸው ከ30 ቀናት ውስጥ ብዙ ቀናት አሉ። ለምሳሌ 19 ብለን ስናስብ በወር ውስጥ 19ን ስናስብ ገብርኤልን እንድናስብ፣ 22ን ስናስብ ኡራኤልን እንድናስብ፣ 12ን ቀን ስናስብ ቅዱስ ሚካኤልን እናስባለን። ሁሌም በ12 ቅዱስ ሚካኤልን እናከብራለን። ስለዚህ ቅዱስ ሚካኤል ደግሞ በ12 ህዳር 12 እና ሰኔ 12 ደግሞ ከ12 ወሮች ሁሉ የተለዩ ወራት ናቸው። 10 ወራት በሙሉ በሁለቱ ወራት ባለ ታላቅ በዓል ውስጥ መታሰቢያ ሆነው ይከበራሉ። በህዳር 12 ስናከብር የእስራኤልን ከግብፅ መውጣት፣ ከፈርዖን መላቀቅ፣ ባህረ ኤርትራን መሻገር፣ መና ከደመና መውረድና ውሃ ካለ ላይ የፈለቀ በታች በሙሴ መሪነት በላይ በቅዱስ ሚካኤል መሪነት መውጣታቸውን የምናስብበት በዓል ሲሆን ሰኔ 12ን ስናስብ ደግሞ አንደኛ የቅዱስ ሚካኤል በዓሉ የተጀመረበትን፣ ሁለተኛ የባህራንና ሶስተኛ የቅድስት አፎሚያ በዓልን በእነሱ ደግሞ ድንቅ ስራ ያደረገበትን የምናስብበት ይሆናል። ታዲያ የቅዱስ ሚካኤል በዓልን ስናስብ ሚካኤልን እንዳለ ስናስበው አንደኛ ሚካኤል ከጥንት ሹመቱ ስናስብ ሳጥናኤል ወርዶ ነው እሱ የተሾመው፣ በሳጥናኤል ቦታ ተሾሟል። በዚህ በበዓሉ በኩል ስናይ ደግሞ ዙሃል የሚባል በኮከብ ስም የተጠራ ጣዖት ይመለክ ነበረ። ያ ወርዶ ነው ደግሞ እዚህ ላይ የተሾመው። በሰማይ ሊቀ መላእክት መሆኑ ሊቀ መልአክ የነበረው ሳጥናኤል በተዋረደ ጊዜ ሲሆን በምድር ደግሞ የሚካኤል በዓል በ12 እንዲከበር መሆኑ ደግሞ አንድ አባ ለእስክንድሮስ የሚባል አባት በእስክንድርያ ሀገር ዙሃል የሚባል የኮከብ ስምን አሰይማ አንዲት የንጉስ በጥልሞስ ልጅ ናት። እንግዲህ እዛ ላይ ታስመልክ ነበር በየዓመቱ። ስለዚህ ያን በዓል ነው የተካው። በጣዖቱ ምትክ ሚካኤልን አደረገ። በዛም ላይ ቤተክርስቲያን አሰርቶ ህዝበ ክርስቲያን በሙሉ በቤተ ጣዖቱ ምትክ ቤተክርስቲያን፣ በጣዖቱ ምትክ የሚካኤል በዓል እንዲከበር
ለጣዖቱ ይሰዋ በነበረ መስዋዕት ደግሞ ነዳያን እንዲበሉ ለነዳያን እንዲሰዋ ለነዳያን እንዲዘከር እንዲታሰብ ተደርጎ የተተካ ነው። የሚካኤልን በዓል ስናስብ እንዲህ ነው። ታዲያ የሚካኤልን በዓል በስድስት ነገሮች እናስባለን፣ እንዘክራለን። አንደኛ በዕለት ተሰይሞለት ሁል ጊዜ በወር በገባ 12 የሚካኤል በዓል ነው። ሁል ጊዜ 12 ቀን ከተባለ ለሚካኤል የተሰጠ ቀን ነው ማለት ነው። ይሄ ዕለታትን የፈጠረ እግዚአብሔር ሆኖ ሳለ ግን ለወዳጆቹ በዕለታት ለወዳጆቹ እንዲከበሩበት ዕለታትን ይሰጣል። ስለዚህ 12 ሁል ጊዜ የሚካኤል ነው። 27 የመድኃኔዓለም፣ 21 የእመቤታችን፣ 15 የቂርቆስ፣ 16 የኪዳነ ምሕረት፣ 23 የጊዮርጊስ ብለን እንድናከብር ሁሉ 12 ደግሞ የቅዱስ ሚካኤል ነው። ስለዚህ እያንዳንዱ አማኝና ኦርቶዶክሳዊ ክርስቲያን ሰው 12ን ቀን ሲያስብ ሚካኤልን ያስባል። ሁል ጊዜ መልአኩ በአእምሮ ይመጣል፣ አማላጅነቱ ይታወሰዋል፣ ድንቅ ስራውንም ያስታውሳል እና 12 ሁል ጊዜ ዕለት ሰጥታ ቤተክርስቲያን በዕለት ሚካኤልን ወይም ቅዱሳንን፣ ጻድቃንን፣ ሰማዕታት፣ መላእክትን ታከብራለች እና ሚካኤል የሚከበረው ደግሞ በ12 ሁሉ ይከበራል ነው። ሁለተኛው ዕለት ሰጥታ እንድታከብር ሁሉ ቤተክርስቲያን ሰርታ ደግሞ ታከብራለች። ቤተክርስቲያናችን ቅዱሳን መላእክትን፣ ቅዱሳን ጻድቃንን፣ ቅዱሳን ሐዋርያትን፣ ቅዱሳን ሰማዕታትን፣ ቅዱሳን ደናግል መነኮሳትን ዕለት ሰጥታ ከማክበር ባለፈ ደግሞ ቤተክርስቲያን ደግሞ በስማቸው ሰይማ ታከብራቸዋለች። የመድኃኔዓለም ቤተክርስቲያን እንዳለ የሥላሴ ቤተክርስቲያን እንዳለ ሁሉ የሚካኤል ቤተክርስቲያን አለ፣ የገብርኤል ቤተክርስቲያን አለ፣ የሰማዕታትን የተሰየመ ቤተክርስቲያን አለ። ስለዚህ የሚካኤል ቤተክርስቲያን ብላ በሚካኤል ስም ቤተክርስቲያን ተሰይሞ የሚመለከው ግን እግዚአብሔር፣ ስጋው ደግሞ ግን የክርስቶስ የምስጋና የሚቀርብለት እግዚአብሔር ሆኖ ግን በስሙ ግን ቤተክርስቲያን ታሰይማለች። በቅዱሳን ስም ቤተክርስቲያን ተሰይሞ ቅዱሳን እንዲታሰቡ እንዲዘከሩ ታደርጋለች። ሶስተኛው ታቦት ይሰየምላቸዋል፣ ይቀረጽላቸዋል። ታቦት ማለት የእግዚአብሔር ማደሪያ ነው። ስለዚህ የእግዚአብሔር ማደሪያ ታቦት ይቀረጻል። ታቦተ ሚካኤል፣ ታቦተ ገብርኤል፣ ታቦተ መድኃኔዓለም፣ ታቦተ ሥላሴ የሚባል ይቀረጻል። ስለዚህ በእግዚአብሔር ስም ታቦት ተቀርጾ የእግዚአብሔር ማደሪያ አልፋ ወኦ ቤጣ የሚለው ስም ተሰይሞ ህቡዕ ስሙ እንዲጻፍበት ሁሉ በሚካኤል ስምም ደግሞ ስዕለ ሥላሴ፣ ስዕለ ማርያም፣ ስለ ዮሐንስ መጥምቅ ወይም ስለ ዮሐንስ ወንጌላዊ ተስሎበት በታቦቱ ከዛም ስለ ቅዱስ ሚካኤል ተስሎ ስሙም ተጽፎ በዛ ላይ እግዚአብሔር በታቦት ይመለክበታል። በታቦተ ሚካኤል እግዚአብሔር ይመለክበታል። በታቦተ ሚካኤል ስጋ ወልደ እግዚአብሔር ደመ ወልደ እግዚአብሔር ይፈተትበታል፣ ይቀዳበታል፣ አምልኮም ይቀርብበታል። ስለዚህ ሶስተኛ ታቦት ይቀረጽላቸዋል በስማቸው ማለት። አራተኛው በስማቸው ምን ይደረጋል ከተባለ ስዕል ይሳልላቸዋል። ስዕል ተስሎ በስዕላቸው ምን ይደረጋል? ተማጽኖ ይቀርብላቸዋል፣ ጸሎት ይቀርብላቸዋል በስማቸው ማለት ነው። በስማቸው እግዚአብሔርን በስዕለ ሚካኤል ስም ወደ ሚካኤል፣ በስዕለ ሚካኤል ፊት ለሚካኤል እንሰግዳለን፣ በስዕለ ሚካኤል ፊት ለእግዚአብሔር የአምልኮ ስግደት እንሰግዳለን፣ በስዕለ ሚካኤል ፊት ጸሎት እንጸልያለን፣ በስዕለ ሚካኤል ፊት እግዚአብሔር እናመሰግናለን፣ ሚካኤልንም እናመሰግናለን፣ ክብርም እንሰጣለን። ስለዚህ ስዕል ይሳልላቸዋል። ሌላኛው መልክ ይደረስላቸዋል፣ መጽሐፍ ይጻፍላቸዋል። መጽሐፍ ድርሳን ነው። መልክ ደግሞ መልካ ሚካኤል፣ መልካ ገብርኤል፣ መልካ ሰማዕታት፣ መልካ ጻድቃን፣ መልካ ጊዮርጊስ፣ መልካ መድኃኔዓለም፣ መልካ ሥላሴ እንዳለ ሁሉ መልካ ሚካኤልም ተጽፎ ተደርሶላቸው በመልኩ በኩል ምን ይላል ማለት ነው? ጥቅል ይጸለያል፣ ይመሰገናል፣ ይደነቃል። አንክሮ በአእምሮ ውስጥ አንክሮ ተዘክሮ ይደረግላቸዋል እና ድርስ ይደረሳል ነው። ሌላው ድርሳን ይጻፋሉ። ድርሳን የሚባለው መልአኩ ያደረጋቸው ስራዎች በሙሉ በድርሳን ውስጥ ይካተታሉ። የተሰጠው ቃል ኪዳን በዛ ውስጥ ይካተታሉ። ህቡዕ ስሞቹ በዛ ውስጥ ይካተቱና በመጽሐፉ በኩል ወዳጆቹ በሙሉ ይማጸናሉ ማለት ነው። ስድስተኛውና የመጨረሻው ጸበል ይሰየምላቸዋል ማለት ነው። ጸበል ይሰየምላቸዋል ማለት በእነሱ ስም ጸበል ይሰየማል። ከዛም በኋላ በእነሱ ቃል ኪዳን እዩት የምንድነው? በአንዱ ቃል ኪዳን ሲሆን በዕለት ተሰየመ። በዕለቱም ብንማጸን፣ በቤተ ክርስቲያኑም ብንማጸን፣ በታቦቱም ብንማጸን፣ በስዕሉም ብንማጸን፣ በድርሰቱም ብንማጸን፣ በጸበሉም እንኳን ብንጠመቅ ምንድነው ግን በአንዱ ቃል ኪዳን ለሚካኤል በአንዱ ቃል ኪዳን እንድናለን። በስድስቱም እንኳን ተስያሜ ተሰጥቶ ቢከበሩም እንኳን ቢታሰቡ የምንድነው ግን በአንዱ ለቅዱስ ሚካኤል በተሰጠ ቃል ኪዳኑ ግን አንድ ነው። ምልጃው ግን አንድ ነው። በቃ በአንዱ በሚካኤል ምልጃ መማጸን ነው። በአንዱ በሚካኤል አምላክ ማምለክ ነው። በአንዱ በሚካኤል አምላክ መተማመን ነውና እንዲህ ለመላእክት እንዲሰይማ ቤተክርስቲያን ታከብራለች ማለት ነው። ይህ ክብር ታዲያ እንዲህ ካከበረቻቸው ውስጥ ነው ዛሬ እንግዲህ 12ን ስናስብ ዕለት ተሰይሟል ማለት ነው። ስለዚህ ዛሬ በዕለቱ በ12 እናከብረዋለን። በቤተክርስቲያኑ እንገኛለን። በስዕሉ ፊት እንማጸናለን። ታቦቱ ይነግሳል። ጸበሉን እንጸበላለን። ድርሳኑ ይነበባል። መልኩን እንጸልያለን ማለት ነው። በስድስቱ ሁሉ ቤተክርስቲያን መላእክትን ታነሳለች፣ ቅዱሳንን እያነሳች ታከብራለች፣ ክብር ትሰጣለች። ይሄን ክብር ደግሞ ሰዎች አማኞች የሰጡት ክብር አይደለም። እግዚአብሔር የሰጣቸውን ክብር እያነሱ በዛ መማጸን ነው።
ለመላእክትም ለቅዱሳንም ክብር የሰጠ እግዚአብሔር ነው። ቃል ኪዳንም የሰጠ እግዚአብሔር ነው። በጸበሉም መፈወስ እንዲችሉ በድርሳኑም ታምር ማድረግ እንዲችሉ አጠቃላይ ይህንን የሰጠ እግዚአብሔር ነው። አንዳንድ ሰዎች አይ አምልኮ ለእግዚአብሔር ነው እንጂ ማመን በእግዚአብሔር ነው እንጂ በመላእክት በምናምን ታመልካላችሁ ብለው ያናገራሉ። እኛ በመላእክት አምልከን አናውቅም። መላእክትን አምላክ እናመልካለን። በመላእክት አምልከን አናውቅም። በቅዱሳን አምላክ እናመልካለን እንጂ በቅዱሳንን አምልከን በታቦቱ እናመልክበታለን እንጂ ታቦቱን አምልከን አናውቅም። በስዕልን አምልከን አናውቅም። በስዕሉ ፊት ግን ለስዕሉ ባለቤት እንሰግዳለን። በስዕሉ ፊት ለስዕሉ ባለቤት እንሰግዳለን። በስዕሉ ፊት ወደ ስዕሉ ባለቤት እንጮሃለን። የስዕሉን ባለቤት እናመሰግናለን። ስዕልን አምልከን ግን አናውቅም። ታቦትን ታመልካላችሁ ይላሉ። አለመረዳት ነው። በዛውም ላይ በቅዱሳን ቃል ኪዳን መማፀን፣ መዳን፣ መፈወስ ሊባል ምንድነው? መዳን በአንድ በጌታችን በኢየሱስ ክርስቶስ ነው ይላሉ። ይገርማል። እስኪ ያለ ሚካኤል፣ ያለ ቅዱሳን መላእክት፣ ያለ ቅዱሳን ሐዋርያት፣ ያለ ቅዱሳን ጻድቃን፣ ያለ ቅዱሳን ሰማዕታት ክርስቶስን አሳዩን። እስኪ አሳዩን። ክርስቶስ የሚባል ያለ እመቤታችን፣ ያለ ቅዱሳን ሰማዕታት፣ ያለ ቅዱሳን ጻድቃን፣ ያለ መላእክት እስኪ ክርስቶስን አሳዩን። ያለ ቅዱሳን እግዚአብሔርን እስኪ ንገሩን። እግዚአብሔርን የነገሩን ቅዱሳን መስለውኝ። በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ብሎ ፈጣሪነቱ የነገረን ሙሴ መስሎኝ። የማይታወቀው ባህሪው በሚታወቀው ፍጥረት መገለጡን ቅዱስ ጳውሎስ መስሎኝ የነገረው። የማይታወቀው እግዚአብሔር በሚታወቁ ቅዱሳን እንግዲህ የተሰወረው ፈጣሪ በተገለጡት ፍጡራን መስሎኝ የታወቀው። ያለ ቅዱሳን የምናውቀው እግዚአብሔር የተቀበልነው ሃይማኖት የምናምነው እምነት የት አለ? ያለ ቅዱሳን ማንን ነበር? ያለ ድንግል ማርያም ክርስቶስን፣ ያለ ቅዱሳን ክርስቶስን፣ ያለ ሰማዕታት ክርስቶስን፣ ያለ መላእክት እግዚአብሔርን፣ ያለ ነቢያት እግዚአብሔርን፣ ያለ ሐዋርያት እግዚአብሔርን ከየት አምጥተን ነው የምንገልጸው? በመጀመሪያ ሰማይ ምድር ከመፈጠራቸው በፊት የእግዚአብሔርን ሕልውና እኮ የነገሩት ቅዱሳን እኮ ናቸው። ስለዚህ ያለ ቅዱሳን የምናውቀው እግዚአብሔር የተገለጠ ፈጣሪ የለም። የተገለጸላቸውም ለቅዱሳን ነው። የነገሩንም ቅዱሳን ናቸው። ያስተዋወቁንም ቅዱሳን ናቸው። ያገናኙንም ቅዱሳን ናቸው። ቅዱሳን ማለት እግዚአብሔርን ያየንባቸው መስታወቶች ስለሆኑ ማለት ነው። እና በዚህ ልክ ቤተክርስቲያን ቅዱሳንን ታከብራለች፣ ለቅዱሳን ቦታ ትሰጣለች፣ ደግሞ ትድንባቸዋለች፣ ድናባቸዋለች፣ እየዳነችባቸውም ነው። ይህን ስንል ግን ነገረ ድህነትን ባፈረሰ የክርስቶስ ቤዛነት ግን ያፈረሰ አይደለም። የቅዱሳን ፈዋሽነትና በቃል ኪዳን ማስማር በነገረ ድህነት ላይ የተመሰረተ በክርስቶስ ቤዛነት ላይ የተመሰረተ እንጂ ቤዛነትን ያፈረሰና ያፈለሰ አለመሆኑን እያንዳንዳችን ልንረዳ ይገባል ማለት ነው። ይህ ነው ያለውና ታዲያ ከነዚህ ሁሉ ዕለታት፣ ስዕላት፣ ጸበል፣ ድርሳናትና ዕለታት ቤተክርስቲያን ተሰይሞ ከሚከበሩ ቅዱሳን ውስጥ አንዱ ቅዱስ ሚካኤል ነው ማለት። ታዲያ ቅዱስ ሚካኤል ስንል ከብሉይ ኪዳን ጀምሮ እስከ ሐዲስ ኪዳን እስከ ምጽአትም ድረስ ተአምር አድራጊ፣ ስለ ሰው ልጆች ደግሞ የሚለምን የሚራራ፣ የሚያዝን፣ የሚጸልይ፣ የሚማልድ ቃል ኪዳን የተሰጠው መልአክ ነው። ቃል ኪዳን ተሰጥቶታል። እንዳውም ከቃል ኪዳኑ ውስጥ ምንድነው የሚለው? በየወሩ ሲኦል ውስጥ እየገባ በሱ መታሰቢያን ሲያደርጉ የነበሩ ነፍሳትን ያወጣ ዘንድ ቃል ኪዳን የተሰጠው ነው። በዛሬውን የስንክሳር ንባብ በዛሬውኑ በድርሳኑ ውስጥ በሚገኝ ንባብ ውስጥ እናገኛለን። አይ እንዴት ብሎ ነው መልአኩ በየወሩ ሲኦል ውስጥ ገብቶ ነፍሳትን ያወጣው ብለው ሊጠይቁን ይችላሉ። እንደዛ ቢል መጽሐፍ ቅዱስ የታለ ሊሉን ይችላሉ። መጽሐፍ ቅዱስ እኮ ወደ እምነት ማማ መውጫ እንጂ በመጽሐፍ ቅዱስ ሁሉ ይገኛል ማለት ነው። እኮ ላመነ ነው የሚሆነው። ላላመነ እኮ አይሆንም። ላላመነ እኮ የክርስቶስ መሰቀልም አይጠቅምም። ላላመነ እኮ የክርስቶስ ደምም አይጠቅምም። ያላላመነ እኮ የክርስቶስ ስጋም አይጠቅምም። ላመነ እኮ ይሄ እኮ ለሚያምኑ የተሰጠ ነው። ላላመኑ እኮ ቃል ኪዳኑ አይጠቅምም። ላላመነ እኮ ቅዱስ ሚካኤልም የለም እኮ ሲጀመር። መፈጠሩንም ያላመኑ እኮ አያውቁትም። እንኳን ስራውን ቃል ኪዳኑን መፈጠሩንም እኮ ይሄ እኮ ላመኑ የሚሆን ነው። በተለይ ቃል ኪዳኖችና አማላጅነት ይሄ ቅዱሳን አስታራቂነት የሚባለው በእምነት የምንቀበለው በእምነት ያለ በእምነት ላመኑት የሚሰራ እንጂ ከመጽሐፍ ቅዱስ ውስጥ ፊደል አውጥተው ንባብ አውጥተው ቃላት መዘው እንዲህ አድርገው መሰንጠቅ የሚፈልጉ በዛ ውስጥ የሚጓዙ ሰዎች አሉ። መጽሐፍ ቅዱስ ያለ ደግሞ የሚገርማችሁ እንዲህ አይነት ሰዎች በመጽሐፍ ቅዱስ የተጻፈውንም አያምኑም እኮ። እርግጥ የቅዱሳን ምልጃ በመጽሐፍ ቅዱስ ውስጥ የተቀመጠ ነው። ነካ የእግዚአብሔር መልአክ እግዚአብሔር በሚፈሩት ሰዎች ዙሪያ ይከትማል አለ እኮ። ምን ሊሰራ? ሊያማልድ ነው። ሊጠብቅ ሊያማልድ እኮ ነው የተቀመጠው እኮ። ሊያማልድ ነው። ዳንኤልን እንዳማለደ፣ ሰለስቱ ደቂቅንም እንዳማለደ እንዲህ በቃ ብዙዎችን ቅዱሳን በብሉይ ኪዳን አማልዶ እንደመጣ እንዲሁ ሁሉ በሐዲስ ኪዳንም ብዙ ሰዎችን አማልዶ እናገኛለን። እና ድንቅ ሰሪ መልአክ ነው ማለት ነው። እንዳውም ከቅዱስ ሚካኤል ድንቅ ስራዎችና ተአምራቱ በዛሬው ዕለት የምናስባቸው አሉ። ያው ከብዙ ሁለቱን ላንሳ። አንዱ ዛሬ ባህራን የሚባለውን ሰው የምናስበው ነው። ባህራን የሚባለው እንግዲህ የሁለት የሚካኤል መታሰቢያ ያደርጉ ከነበሩ ሰዎች የተወለደ ነው። እንደደረሰ ግደሉት የምትል የሞቱን ደብዳቤ ይዞ ሲጓዝ
ታላቁ መልአክ ቅዱስ ሚካኤል ለሰው ልጆች ምሕረትን የሚለምን የሰው ልጆችን ክፉ ታሪክ የሚቀይር ከሰው ልጆች ፊት የሚቀድም በእግዚአብሔርን በሚፈሩ ሰዎች ዙሪያ ሁሌ የሚከትም እግዚአብሔርን በሚፈሩ ሰዎች ዙሪያ ደግሞ ሁሉ ጊዜ የሚላክ እንዳይደነቃቀፉም ድንጋዩን በእጆቻቸው የሚያነሱ ተብሎ ከተነገሩ መላእክት አንዱ የሆነው መልአክ ቅዱስ ሚካኤል በነጭ ፈረስ በመኮንን ወይም በንጉስ አምሳል ብዙ ጭፍሮች ታጅቦ መንገድ ላይ ተገናኙ። በዚህ ሰዓት አንተ ብላቴና በእጅህ ያዝከው ምንድነው ብሎ ጠየቀው። ያም በንጉስ አምሳል ወይም በመኮንን አምሳል ስለሆነ ቅዱስ ሚካኤል የተገለጸው ብላቴናው ባህራንን ፈራ። ደብዳቤ ነው አንድ ባለጸጋ ልኮኝ ነው አለው። እስኪ አምጣው አለው። ፈርቶ ሰጠው ይላል። አሁን ባህራን የሚያየው አንድ ምድራዊ ንጉስ ነው። ቅዱስ ሚካኤል የሚያየው ሊሞት የሞቱን ደብዳቤ ይዞ የሚሄድ ባህራንን ነው። በዚህ ሰዓት ቅዱስ ሚካኤል ተቀበለና በነፋስ እፍ ብሎ ደብዳቤውን ባህራን የሚባለው ብላቴና እንደመጣ ልጄን አጋብታችሁ ሀብት ንብረቴን አውርሳችሁ የውስጥ የውጭ እዩት እንግዲህ አጠቃላይ ገንዘቤን ሁሉ አውርሳችሁ ዳሩት አጋቡት የሚል ደብዳቤ አድርጎ ቀይሮ ሰጠው ማለት ነው። አሁን እንዲህ ነው መላእክት የሰው ልጆችን ታሪክ ይቀይራሉ። ቅዱስ ሚካኤል ብዙ ድንቅ ሥራዎችን ሰርቷል። አንዱ ይሄ ነው። የባህራንን የህይወት ደብዳቤ ቀየረ። ዛሬም ታምነው መልኩን ለሚጸልዩ፣ ታምነው ቃል ኪዳኑን ለሚታመኑ፣ ታምነው ደግሞ ዝክሩን ለሚዘክሩ፣ ታምነው ነዳያንን ለሚረዱ፣ ታምነው የወደቁትን ለሚያነሱ፣ ታምነው ቤተክርስቲያኑን ለሚያሰሩ፣ ታምነው በቤተክርስቲያኑ ፊት ለሚሳሉ፣ በስዕሉ ፊት ለሚጸልዩ፣ በቃል ኪዳኑ ታምነው ለሚኖሩ ሰዎች ታሪካቸው ይለወጣል። አዎ ብዙ ሰዎች እኮ በቃል ኪዳኑ ታምነው የመካንነት ዘመናቸው አልፎ ልጅ ወልደዋል። የህመማቸው ዘመን አልፎ ጤና አግኝተዋል። የድህነታቸው ዘመን አልፎ ባለጸጎች ሆነዋል። እዩት እንግዲህ ስራ የማጣት ጊዜያቸው አልፎ ስራ አግኝተዋል። እዩት እንግዲህ አጠቃላይ ብዙ ታሪክ ተቀይሮላቸዋል። በንግዳቸው ትርፋማ ሆነዋል። በግብርናቸው ምርታማ ሆነዋል። በዶክተርነት ዓለማቸው ውስጥ አዳኝ ፈዋሽና አጠቃላይ እጃቸው፣ ስራቸው፣ ጥበባቸው ሁሉ የሚሰምር የሰው ልጆችን የሚታደግ ሆነዋል። ብዙ ሰዎች በቃል ኪዳኑ ታምኖ ታሪካቸው ተቀይሯል። በቅዱስ ሚካኤል ታምኖ ታሪክ ያልተቀየረም ሊል የሚችል ማን ነው? ከማያምኑ ሰዎች በቀር፣ ቃል ኪዳኑን ከሚነቅፉ ሰዎች በቀር፣ ምልጃውን ከሚነቅፉ ሰዎች በቀር፣ መላእክትን እንደ ተርታ ከሚቆጥሩ ትዕቢተኞች በቀር በቅዱሳን መላእክት ቃል ኪዳን ታምነው ያልተጠበቁ፣ ከሰይጣን ወጥመድ ያላመለጡ፣ ከተፈጥሮ አደጋ ያልዳኑ፣ ከስጋዊ ደዌ ያልዳኑ፣ ከፍቶታት እኩያትም ያልዳኑ፣ ለንስሐም ያልበቁ፣ ወደ ስጋው ደግሞ ያልቀረቡ፣ ከእግዚአብሔር ጋር ያልታረቁ የሉም። በቅዱሳን መላእክት የተማመነ ሰው በፍጹም ከአገኘው መከራ ያመልጣል፣ ከተሰወረው ወጥመድም ያመልጣል። ቅዱስ ሚካኤል ባህራንን የሞቱን ደብዳቤ ወደ ሕይወት ለወጠለት። ሄዶም የባለጸጋውን ምን አደረገ ማለት ነው? ሀብት በሙሉ ወረሰ፣ ልጁንም አገባ። ያ አጠቃላይ የባለጸጋው ግቢ የዚህ ልጅ ብላቴና ሆነ። ስለዚህ በሚወለድበት በልደቱ ሰዓት የተነገረው ትንቢት እዚህ ላይ ተፈጸመ ማለት ነው። ስለዚህ ለ40 ቀን ድግስ ተደረገ። ታላቅ ምን ሆነ ማለት ነው? በስርዓተ ቤተክርስቲያን በተክሊል የባለጸጋውን ልጅ አገባ፣ ሀብቱን ሁሉ ወረሰ፣ ቤቱን ሁሉ ወረሰ። 40 ቀን ሊሞላው ሲል ባለጸጋው ከንግዱ ተመለሰ። መጥቶም ከርቀት ሲሰማ በቤቱ በግቢው ውስጥ ምን ይሰማል? ታላቅ ደስታ፣ እንዚራ፣ እምቢልታ፣ ዋሽንት፣ ከበሮ፣ ጭፈራ ይሰማል። ምንድነው በቤት የሚሰማው ይላል። በደብዳቤ ላከው ልጅህ እኮ ያንተ ደብዳቤ ይዞ የመጣው ልጅህን አግብቶ ሰርግ ተደርጎ 40 ቀን ያክል እኮ ነው እየተበላ እየተጠጣ እየተዘፈነ የሰነበተው ሲባል ያ ባለጸጋ ከፈረሱ ለንግድ ይዞት ከተጓዘው ከሰረገላው ከፈረሱ ደንግጦ ወድቆ በድንገት ሞተ። በድንገት ሞተ። ቅዱስ ሚካኤል ገና በሕፃኑ ልደት የዚህን ባለጸጋ ሀብት ይወርሳል ብሎ የተናገረው ትንቢት እዚያው ላይ ደረሰ። ባለጸጋው ሞተ፣ ባህራን ሕያው ሆነ። ይሞት የነበረ ባህራን በሕይወት ይኖራል። ሊገል የነበረው በሕይወት እኖራለሁ ብሎ ሊገል የነበረው ባለጸጋ በሞት ምን አለ ማለት ነው? ከዚህ ዓለም ተሰናበተ። ዛሬ ሳናውቀው የሞት ደብዳቤያችን ተሸክመን የምንኖር ሳንረዳው ሳናውቀው በመላእክት ንፋት የሚያልፍልን ስንቶቻችን ነን? ጠባቂ መላእክቶቻችን ከስንቱ አደጋ ይጠብቁናል። ጠባቂ መላእክቶቻችን ከስንቱ ችግር ያሳልፉናል። ጠባቂ መላእክቶቻችን ከስንቱ ማዕበልና ሞገድ ያሻግሩናል። ጠባቂ መላእክቶቻችን ከስንቱ እኛን ከሚቀስፍና ከሚያጠፋ አደጋ ችግር ያሳልፉናል። የእግዚአብሔር ቸርነት የመላእክት ጠባቆት የሚያሳልፈን ብዙ ነገር ነው፣ ግን እኛ እናውቀው አንረዳውም። ለምን? በስውር ስለሚያሳልፉንና ቅዱስ ሚካኤል ካደረጋቸው ታምራት አንዱ የባህራንን የሞት ደብዳቤ ወደ ሕይወት ለወጠ። ከዚህም በኋላ ባህራን በሕይወት ኖረ። የቅዱስ ሚካኤልን በዓል ቤተክርስቲያን አሰራ፣ ስዕል አሳለ፣ ዝክር ዘከረ፣ ነዳያንን እያበላ እያጠጣ እየተራዳ ኖረ።
በህይወት ዘመኑም ከቤተሰቡ ጋር በህይወት ኑሮ መልካም ስራን ሰርቶ መንግስተ ሰማያትን ወረሰ ማለት ነው። ሁላችንንም በቅዱስ ሚካኤል ቃል ኪዳንና ጸሎት የእግዚአብሔር መንግስት የምንወርስበትን ተስፋ ያድለን። ይሄ አንዱ የቅዱስ ሚካኤል ተአምር ነው። ሁለተኛው የቅዱስ ሚካኤል ተአምር ምንድነው ሲባል በአፎሚያ ላይ ያደረገው ነው። አፎሚያ ደግሞ አንድ አስተራኒቆስ የሚባል ባል ነበረ። ሁለቱም የቅዱስ ሚካኤል በዓል ይዘክራሉ። ሲዘክሩ ግን የሚገርማችሁ 3 ታላላቅ በዓላትን መርጠው ይዘክራሉ። ማን ካልን አንደኛ ልደትን ነው። ልደትን የጌታችን የኢየሱስ የመወለድ በዓልና የእመቤታችን በዓልና የቅዱስ ሚካኤልን በዓል ይዘክራሉ። 3ቱን እየዘከሩ ሲኖሩ አስተራኒቆስ የሚሞትበት ዕለት ደረሰ። ጊዜ ደረሰ። ሲቀርብ ምን አለ? ሚስቴ አፎሚያ ሆይ በህይወታችን ዘመን ይዘን የመጣነውን የቅዱስ ሚካኤል በዓል መዘከርን እንዳታቋርጪ፣ እኔ የሞቴ ዕለትና ጊዜ ሰዓት እየቀረበ ነው አለና ተስፋ ሰጣት። ወይም ደግሞ ኑዛዜ አደረገላት። ኑዛዜው ምን የሚል ነው? የቅዱስ ሚካኤልን በዓል እንዳታቋርጥ ማለት ነበረ። እሷ ደግሞ ምን አለች? አስተራኒቆስ ወዳጄ ጌታ አስተራኒቆስ ሆይ የቅዱስ ሚካኤልን ስዕል አስልልኝ አለችው። አስሎ ተወላት፣ በቤቷም አስቀመጠች። በፊቱም ጸሎት ትጸልያለች፣ በፊቱም ትለምናለች፣ በፊቱም ትሰግዳለች፣ በፊቱም የቅዱስ ሚካኤል አምላክ ትማጸናለች። እንዲህ እያለች ትኖራለች። አስተራኒቆስም በጊዜው ጊዜ ሞተ። እሷም እየዘከረች እንዲህ እያለች ትኖራለች። ከዕለታት በአንድ ቀን ሰይጣን ክፉ ነው። ቅዱስ ጳውሎስ ምን ብሏል? የብርሃን መልአክ መስሎም ይገለጻል ብሏል። ሰይጣን ክብሩ ነው የተነሳው እንጂ ኃይሉ አልተነሳውም። ሰይጣን የተነሳው ክብሩ ነው የተነሳው፣ ኃይሉ ግን አልተነሳም። ጌታችን መድኃኒታችን ኢየሱስ ክርስቶስ የሉቃስ ወንጌል ላይ ኃይሉ እንዳልተነሳው ይገልጻል። ሰይጣን እንደ መብረቅ ከሰማይ ወደ ምድር ሲወድቅ አየሁ ይላል። የሉቃስ ወንጌል ምዕራፍ 10 ላይ እናገኘዋለን። ሰይጣን እንደ መብረቅ አለ። እንደ መብረቅ ሲል ኃይሉን ነው የሚገልጸው። ከሰማይ ወደ ምድር ሲወርድ አየሁ ይላል። ከሰማይ ወደ ምድር ነው ያለው ሲወርድ አየሁ። ራእየ ዮሐንስ ምዕራፍ 12 እናገኛለን። አያችኋል እንግዲህ ኃይሉን እና በኃይል ነው ያለው። ስለዚህ የሰይጣን የብርሃን መልአክ እንኳን መስሎ ይገለጻል እንዳለ ቅዱስ ጳውሎስ በሴት መነኩሲት አምሳልና በእመምኔት አምሳል ብሎ ብዙ መነኮሳት ያላት መስሎ በአፎሚያ ተገለጸ። ሄደና ቅዱስ አፎሚያ ሆይ ወዳጅ አፎሚያ ሆይ ጸሎትሽ በእግዚአብሔር ፊት ተሰምቶልሻል፣ ልመናሽም ተቀባይነት አግኝቷል። ስለዚህ እኔ እጅግ በጣም ታሳዝኝኛለሽ። ያለ ባል ስትኖሪ ገንዘብሽንም በምድር ላይ ለነዳያን እየሰጠሽ እየመጸወትሽ ዝክር ዘክራለሁ እያልሽ ገንዘብሽን ስትጨርሽ አጠቃላይ ለባልሽን መታሰቢያ ስታደርጊ እንዲህ አይሻለሁ፣ እጅግ በጣም ታሳዝኝኛለሽ ይላታል። አንተ ማነህ ትለዋለች። እዩት እንግዲህ መነኩሲት መስሎ ነው የመጣው። መነኩሲት መስሎ እኔን መከራ ሲመክራት ምን አለች? እሷ ደግሞ አይ ለነዳያን መመጽወቷ መልካም እንደሆነ፣ የቅዱስ ሚካኤል ዝክር መዘከሯ መልካም እንደሆነ፣ ለባሏን መታሰቢያ ማድረጓ መልካም እንደሆነ በሙሉ ስትል ምን አለች ማለት ነው? መለሰችለት። በዚህ ሰዓት ምን አለ? እሱ ደግሞ መነኩሲትን መስሎ አይ ጸሎትሽ ተሰምቶልሻል፣ ልመናሽም ተሰምቶልሻል። ከዚህ በኋላ እኮ ባላግብተሽ ወንድ አግብተሽ ልጆች ወልደሽ መኖር በጣም መልካም ነው አለ። አይ አይደለም አላት። እንዳውም መዝገበ ታሪክ ተብሎ በሚጠራው መጽሐፍ ላይ ሲያስቀምጥልን ምንድነው የሚለው? አፎሚያ መነኩሲት መስላ የመጣችውን ሰይጣን ምንድነው ያለችው? እስኪና በቤቴ ግባና የመላእክቱ የቅዱስ ሚካኤል ስዕል ስላለ በዛ ፊት ጸሎት አድርጉልኝ፣ ጸልዩልኝ አለች ይላል። በዚህ ሰዓት በመነኩሲት አምሳል የተገለጸው ሰይጣን ምን አለ? ጸሎት አድርገን የመጣ ነው፣ ጸሎት አድርገን ስለመጣን አሁን መጸለይ አይጠበቅብንም አለ ይላል። በዚህ ሰዓት ነው ይሄው የመላእክቱ ስዕል ብላ የመላእክቱን ስዕል ይዛ ስትወጣ እንደ ጢስ በኖ እንደ ውሃ ተኖ ጠፋ ይላል። ፎክሮ እንደ ጢስ በኖ እንደ ውሃ ተኖ ጠፋና ፈክሯት ነው ሄደው። በሰኔ 12 ቀን እንገናኛለን ብሎ ፈክሯት ሄደ። እንደገና አሁንም በሰኔ 12 ቀን ደግሞ የመላኩን ቅዱስ ሚካኤልን በዓል ስትዘክር፣ ስትጠምቅ፣ ስታርድ፣ ስትጋግር፣ ወጥ ስትሰራ፣ ስታዘጋጅ ጉድ እያለች እያለ እኔ የመላእክት አለቃ ቅዱስ ሚካኤል ነኝ ብሎ እንደገና ተገለጸላት ማለት ነው። በዚህ ሰዓት ምን አላት? ውድ ቅድስት አፎሚያ ሆይ ጸሎት ልመናሽ ተሰምቶልሻል። አሁንም ለባልሽ ምጽዋት አያስፈልገውም፣ ላንቺም ምጽዋት አያስፈልግሽም። ልመናሽም ተሰምቶልሻል። የባልሽም መልካም ስራው ጸድቋል፣ በእግዚአብሔር ፊት ተቀባይነትን አግኝቷል። ስለዚህ አትጨነቂ። እንደ አባቶችሽ እንደ አብርሃም ኬጡራን እንዳገባ፣ ያዕቆብም እነ ባላን እነ ዘለፋን እንዳገባ፣ እነ ዳዊትም ብዙ ሚስቶችን እንዳገቡ አንቺም ደግሞ ባል ልታገቢ ይገባል ሁለተኛ አላት ማለት ነው። በዚህ ሰዓት አፎሚያ የመለሰችለት የሚያስገርም ነበር። እንዴት ባል አስገባለሁ? እኔ ባሌ ከሞተ በኋላ ከእግዚአብሔር ጋር ባላላገባ እግዚአብሔርን ብቻ ላገለብል ቃል ገብቻለሁ። ርግቦችና መንጢቶች እንኳን ሌላ ባላያገቡ ማለች። ይገርም ነው።
ርግብ አንድ ጊዜ ባሏ ከሞተ በኋላ ሌላ ባል አታገባም። እንዲሁም ትኖራለች ራሷን ጠብቃ። እሷ ምን አለች? ርግብ እንኳን ባሏ ከሞተ በኋላ ሌላ ባል አታገባም ማለት ምን ማለት ነው? ርግብ ሌላ ባል አታገባም ባሏ ከሞተ በኋላ። ሌላ ባል መጥቶ እንኳን ቢያስቸግራትና ሊያስገድዳት ቢፈልግ ትጮሃለች ነው የሚለው። ርግብ ትጮሃለች። ስትጮህ አጠቃላይ ሌሎች ሴቶች ርግቦች ይመጡና ያንን ምን ይላሉ? በአፋቸው እንትን እያሉ እየጫሩ ያባሩታል፣ ያስወግዱታል እንጂ አትደፈርም። እኔም ለእግዚአብሔር አንድ ጊዜ ቃል ገብቻለሁ እንዲሁ ራሴን ጠብቄ በንጽህና ልኖር አለችው ይላል። ታዲያ እሱ ደግሞ ቅዱሳንን እየጠራ ነው ሄደው። ውድ ኦርቶዶክሳውያን የሰይጣንን የማሳት መንገድ ስንረዳ ምንድነው የምንረዳው? አንደኛ መጽሐፍ ቅዱስ ጥቅስ እየጠቀሰ ነው የሚያሳስተን። የማቴዎስ ወንጌል ምዕራፍ 4 ላይ ስናገኝ ጌታችን መድኃኒታችን ኢየሱስ ክርስቶስን እንኳን ሊያስስ ሲመጣ እዩት እንግዲህ ይህንን ድንጋይ ዳቦ አድርገህ ብላ ካለ በኋላ ምን እያለ ነበር የተናገረው? እስኪ ራስህን ወርውር፣ ከቤተ መቅደሱ አውጥቶ እስኪ ራስህን ወርውር፣ እስመ ለመላእክት ይእዙን በእንቲአከ፣ መላእክቱን ያዝልሃል ተብሎ ተጽፏልና ራስህን ወርውር፣ መላእክት ያድኑህ ነው እናያለን እያሉ እንደገና ደግሞ እስኪ አሁን ስገድልን ብትሰግድልንም ደግሞ ይህንን ዓለም በሙሉ ወርቅ ገንዘብ አድርገን የዓለምን ሹመት ሽልማት እንሰጣለን እያሉ ሲፈትኑት የመጽሐፍ ቃል እየጠቀሰ ነበር ሰይጣን ክርስቶስን የፈተነው። ስለዚህ ሰይጣን ታሪክ ጠቅሶ ጥቅስ ጠቅሶ ከመጽሐፍ ቅዱስ አወጣቶ ምስጢር አመስጥሮ ሊያሳስት እንደሚችል እዚህ ላይ እንረዳለን። በአፎሚያ በአብርሃም በዳዊት ነበር የፈተናት። በነ ያዕቆብ በነ ይስሐቅ ነበር የፈተናት። በነ ያዕቆብ በነ አብርሃም በነ ዳዊት ነው የፈተናት። በቅዱሳን አባቶቻችን መጥቶ ሊፈትነን እንደሚችል ነው። ዛሬም በአርሴማ ስም የሚያሳስተው ሰይጣን ብዙ ነው። አርሴማ እሱን ፍቹ ብላለች እያለ፣ አርሴማ እሷን ፍታት ብላዋለች እያለ፣ አርሴማ እሱን አግባው ብላኛለች እያለ፣ ራእይ አየሁ ህልም አየሁ እያለ በአቡነ ዘራ ብሩክ ስም በቅድስት አርሴማ ስም በአቡነ ተክለ ሃይማኖት ስም የመጣው መንፈስ በዘመናችን ትውልዱን በሙሉ የበጠበጠው ትልቁ አሁን በቅዱሳን ስም መጥቶ ነው እየበጠበጠ ያለው። በነገራችን ላይ መጽሐፍ ደቂቄ ዛቲ ሰዓት ዳህሪት ይእቲ ወበከመ ሰማይክሙ በከመ ይመጽእ ሐሳዊ መሲህ ወይዜኒ መጹ ብዙሃን ሐሳውያነ ነቢያት። ወገኖቼ ልጆቼ እቺ ሰዓት የመጨረሻዋ ሰዓት ናት። ሐሳዊ መሲህ ይመጣል እንደተባለ እንደሰማችሁ እንዲሁም ብዙዎች ሐሰተኞች ነቢያት መጥተው እናያለን እንዳለ ሐዋርያው ቅዱስ ዮሐንስ በመልእክቱ በክርስቶስ ስም መምጣት ማለት በወዳጆቹ ስም ጭምር ነው የሚመጣው። ሐሳዊ መሲህ የሚባለው በክርስቶስ ስም ብቻ አይደለም የሚመጣው፣ በወዳጆቹ ስም ይመጣል። በሐዋርያት ስምም ይመጣል። እኔ ጴጥሮስ ነኝ ብሎ፣ እኔ ዮሐንስ ነኝ ብሎ፣ በነቢያት ስም ይመጣል። እኔ ኤልያስ ነኝ ብሎ፣ እኔ ዮሐንስ መጥምቅ ነኝ ብሎ፣ እኔ ኢያሱ ነኝ ሙሴ ነኝ ብሎ፣ በሰማዕታት ስም ይመጣል። እኔ አርሴማ ነኝ ብሎ፣ እኔ ጊዮርጊስ ነኝ ብሎ፣ እንደገናም ደግሞ እኔ በቅዱስ በጻድቃን ስም ይመጣል። እኔ ዘራ ብርኩ ነኝ ብሎ፣ እኔ ገብረ መንፈስ ቅዱስ ነኝ ብሎ፣ እኔ ተክለ ሃይማኖት ነኝ ብሎ በህልም በራእይ እያደረገ ሰውን የማሳሳት መንፈስ በዓለማችን ተዘርቶ እናገኘዋለን። እና አፎሚያ ላይ የመጣው በቅዱሳን ስም ነበረ። በዚህም ሰዓት ግን የሚገርመው ቃሉን አልሰማው ስትል ይላል ዘሎ ቅድስት አፎሚያን አነቃት ይላል። እንዳውም እኮ ጥያቄ አቀርባለታለች። ምን ብላ መለኪያ እዩት እንግዲህ ምን ብላ ቀረበች? አይ ቅዱስ ሚካኤል ከሆን የንጉስ መልእክተኛ የንጉስን ማህተም ይይዛል፣ አንተ ግን መስቀል አልያዝክም። ለምን መስቀል አልያዝክም? ቅዱስ ሚካኤል እኮ መስቀል አለው አለችና ስዕሉን አምጥታ ይሄው በትረ መስቀል አለው እኮ ከእግዚአብሔር መላኩን የሚገለጸው የቅዱስ ሚካኤል በትረ መስቀሉን ይዞ ይመጣል አለችና የቅዱስ ሚካኤል ስዕል አንስታ ስታሳየው ዘሎ ምክሩን አልሰማ ስትል ድምፁን አልሰማ ስትል ዘሎ አነቃት። በዚህን ሰዓት ቅዱስ ሚካኤል ሆይ ድረስልኝ፣ ወዳጄ ቅዱስ ሚካኤል ሆይ መታሰቢያን የማደርግልህ ቅዱስ ሚካኤል ሆይ በጸሎት የተማመንኩብህ ቅዱስ ሚካኤል ሆይ በቃል ኪዳን የተማመንኩ ቅዱስ ሚካኤል ሆይ ድረስልኝ ብላ ቅድስት አፎሚያ በጮኸች ጊዜ ቅዱስ ሚካኤል እንዳይን ጥቅሻ ስሙን ጠርታ ሳትጨርስ ቶሎ ደረሰና ሰይጣኑን አስሮ አንጠልጥሎ ገረፈው። ቅዱስ ሚካኤል ሆይ ጊዜ ሳይደርስ ገና ወደ እንጦሮጦስ ልትጥለኝ ነውን? እባክህን ይቅር በለኝ፣ ተሳስቻለሁ፣ አጥፍቻለሁ እያለ እየጮኸ ቅዱስ ሚካኤል ዲያብሎስን ገረፈው ይላል። እውነት ነው። ለኃያሉ መልአክ ለቅዱስ ሚካኤል ክብር ምስጋና ይድረሰው። እንዲህ ነው ሁልጊዜም እኛን ለማነቅ፣ በረከታችን ለማነቅ፣ የቤተሰብ ፍቅራችን ለማነቅ፣ ሀገራዊ አንድነታችን ለማነቅ፣ ለማጥፋት፣ ከኛ ለማራቅ፣ ጤናችን ለማራቅ፣ ሰላማችን ለማራቅ፣ ተስፋችን ለማራቅ፣ ተስፋ ለማስቆረጥ ወደኛ መጥቶ አይነ ልቦናችን የሚዘጋ አይነ ልቦናችን የሚያስር ተስፋችን የሚያንቅ ዲያብሎስንና ሰራዊቱን ቅዱስ ሚካኤል ከሰማይ እንዳይነ ጥቅሻ ፈጥኖ እየመጣ ያርቅልናል። እኛ እናውቅም፣ ከምናውቀው የማናውቀው ቅዱስ ሚካኤል የሚሰራልን ስራ ይበዛል።
ከምናቀው የማናቀው መላእክት ያደረጉልን ስራ ይበዛል። አንዳንድ አልፎ የምናቃቸው ስራዎችን የሚሰሩልን የማናቃቸው ብዙዎችን እንድንረዳ ነው እንጂ እያወቅን የምንሰራቸው ብቻ አይደለም። አንዳንድ ጊዜ ለምንናቸው ታመን ተጸብለን እንድን እንችላለን። ያ የምናቀው ነው። ያን የሰሩልን ግን ከኛ ጋር መሆናቸውን ለመግለጽ እንጂ ሁሉ ጊዜ የሚሰሩት አይታወቅም። ብዙ ነው። በእኛ ህይወት ውስጥ የሚሰሩት እጅግ በጣም ብዙ ነው። ተቆጥሮ የማያልቅ ብዙ ነገርን ያደርጉልናል እና የአፎምያን መጥቶ ሲያንቃት ሰይጣን ተናዶ ሲያንቃት ቅዱስ ሚካኤል ወዲያውን በፍጥነት መጥቶ አንቀውና ገርፎ ዲያብሎስን ከአፎምያን አስጣላት፣ አዳናት ማለት ነው። ስለዚህ ቅዱስ ሚካኤል ባህራንን የህይወት ደብዳቤውን ለወጠለት፣ አፎምያን ከዲያብሎስ እጅና ጥርስ አስጣላት። ከዚህ በኋላ እንዲህ አላት፣ ቅድስት አፎምያ ሆይ ከዚህ ዓለም ወደ ዘላለማዊ ህይወት የምትሄጂበት ጊዜ ደርሷል። ስለዚህ በቤትሽ ውስጥ ያለውን ንብረትሽን ሀብትሽን በሙሉ ለኤጲስቆጶሳት ስጭና ለነዳያን ይሰጥ። አንቺም ራስሽን በኤጲስቆጶሳት ጋር ምክር ተማክረሽ ስጋዋ ደግሞ ተቀበይ፣ የህይወትሽ ዘመን ደርሷል አለና አበሰራት። እሷም ገንዘቧን በሙሉ በኤጲስቆጶሳት በኩል አድርጋ ለነዳያን ሰጠች፣ መጸወተች። ከዛም በኋላ ስጋዋ ደግሞ ተቀበለች። በቅዱስ ሚካኤል አጋዥነት ረዳትነት ከዚህ ዓለም ምን አለች ማለት ነው? ተሰናብታ የዘላለም ህይወትን ወረሰች ማለት ነው። ስለዚህ ቅዱስ ሚካኤል ይህንን ብቻ አይደለም፣ በድርሳነ ሚካኤል ውስጥ ገብተን ስንመለከት እጅግ በጣም ብዙ ስራዎችን ሰርቷል። ብሉይ ኪዳን ላይ ሄደን ስናይ እጅግ በጣም ብዙ ስራዎችን ሰርቷል። ቅዱስ ሚካኤል ከተጻፈው ይልቅ ያልተጻፈ እጅግ በጣም ብዙ ስራ እየሰራው አለ። አሁንም እየሰራ ነው በህይወታችን፣ ነገም ይሰራል። ስለዚህ ቅዱሳን መላእክት ቅዱስ ገብርኤል፣ ቅዱስ ፋኑኤል፣ ቅዱስ ሩፋኤል፣ ቅዱስ ኡራኤል፣ ቅዱስ ሚካኤል፣ አፊን እያልን የምንጠራቸው በሙሉ ሳቁኤል እያልን የምንጠራቸው በሙሉ በእኛ ህይወት ውስጥ ታላቅ ድርሻ አላቸው። ቃል ኪዳን አላቸው፣ የተሰጣቸው አላቸው። ስለዚህ በቃል ኪዳናቸው ተማጽኖ ያፈረ የለም። ስለዚህ ድንቅ ስራ ይሰራሉ በሰው ልጆች ህይወት ውስጥ እና ቅዱሳን መላእክት የሰው ልጆችን ጸሎት ወደ እግዚአብሔር ያሳርጋሉ። የእግዚአብሔር ምሕረትና ይቅርታ ደግሞ ለሰው ልጆችን ይሰጣሉ። ይህንን ግን የሚያደርጉት ምንድነው ካልን በቃል ኪዳናቸው ለተማጸኑ፣ በጸሎታቸው ለተማጸኑ፣ በድርሳናቸው ለተማጸኑ፣ በስማቸው ምጽዋት ለሚመጽውቱ፣ የታመሙ ለሚጎበኙ፣ የወደቀ ለሚያነሱ፣ የታመመ ለሚጎበኙ፣ የታሰረ ለሚያስፈቱ፣ የቀዘቀዘ ውሃ በስማቸው ለሚያጠጡ፣ የቆርሰው ለሚያጎርሱ፣ ቀደው ለሚያለብሱ፣ ለነዚህ ሁሉ የቅዱሳን መላእክት ቃል ኪዳንና አጋዥነት ሁሌ ከነርሱ ጋር ይሆን ዘንድ እግዚአብሔር በዳዊት በኩል ነገረን። ምን ብሎ? የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይከባል አለ። ይህንን በቅዱሳን ቃል ኪዳን በቅዱሳን መላእክት ቃል ኪዳን የሚማጸኑ ሰዎች በሙሉ ሁሉ ጊዜ መላእክት ከነርሱ የማይለያቸው መሆኑን ቅዱስ መጽሐፍ እንዲህ አድርጎ አረጋግጦ ይነግረናል ማለት ነውና በዛሬው ዕለት በዓለም አቀፍ ኦርቶዶክሳዊት ቅድስት ቤተክርስቲያን የቅዱስ ሚካኤል ቤተክርስቲያን ሁሉ ንግስ በዓል ይደረጋል። ከዛም ሲቀጥል ደግሞ ምዕመናን ይሰበሰባሉ፣ ቅዳሴ ይቀደሳል፣ በስሙ ስጋው ደግሞ ይቀበላሉ፣ ነዳያን ይመግባሉ፣ የተራቡትን ያበላሉ፣ የተጠሙትን ያጠጣሉ፣ የታረዙትን ያለብሳሉ፣ የቻለውን ሁሉ ሰው ያደርጋልና በዛሬው ዕለት በቅዱስ ሚካኤል ስም ጸሎት የጸለየ ንስሐም የገባ ነዳያንንም የጎበኘ የታመሙ የጎበኘ የተራቡም ያበላ የታሰሩ ያስፈታ አጠቃላይ የታረዙ ያለበሰ ሁሉ በእግዚአብሔር ዘንድ እጅግ ውድና ክቡር የሆነ ዋጋ አለው ማለት ነውና ዛሬ የቅዱስ ሚካኤል በዓል የምናከብርበት በዓል ነው። ጠርተነው ሳናበቃ እንደ አይነት ጥቅሻ አይናችን የአይናችን አይታችኋል አይደል? የአይነ ቅንድባችን አይናችን ተዘግቶ እስኪከፈት ድረስ ሁሉ አይቆይም ፍጥነቱ ማለት ነው። በእምነት ለሚጠሩት ሁሉ ይደርሳል። ስለዚህ ውድ ኦርቶዶክሳውያን ዛሬ በየመስመሩ በየአዳራሹ ነው የሚጮሁ በቅዱሳን ቃል ኪዳንና ምልጃ የማይተማመኑ ቅዱሳን መላእክትን የካዱ ስራቸውን የካዱ አረማውያን የክርስቶስን ስም ግን የሚጠሩ አሉ። ስለዚህ በእነሱ ቋንቋና ቃል ሳትበረበሩ በእምነት በመላእክት ፊት ልትቆሙ ይገባል። መላእክት የሚያምኑት ሃይማኖት እኛ የምናምነው ሃይማኖት ነው። እኛ የምናምነው ሃይማኖት መላእክት የሚያምኑት ሃይማኖት ነው። ስለዚህ ኦርቶዶክሳውያን ማለት መላእክት ያገለግላሉ፣ እኛም እናገለግላለን። መላእክት ያመሰግናሉ፣ እኛም እናመሰግናለን። በአገልግሎት አንድ ነን፣ በምስጋናም ህብረታችን አንድ ነው። ስለዚህ ዝምድና ቤተሰባዊነት ስላለን ስንወድቅ ያነሱናል፣ ስንቸገር ይረዱናል፣ ሲጨንቀን ያጽናኑናል፣ ስናለቅስ እንባችንን ያብሱናል፣ ከሸለቆውን ያሻግሩናል፣ ድልድዩን ይቀጥሉልናል፣ ተስፋችን ይቀጥሉልናል፣ ህመማችን ይፈውሱናል፣ ያጣነውን ሁሉ ከእግዚአብሔር ያሰጡናል። ለምን? ቤተሰቦቻችን ናቸውና። መላእክት ቤተሰቦቻችን ናቸው፣ እኛም ለመላእክት ቤተሰቦቻቸው ነን። አያችሁ፣ ይድኑ ዘንድ ላላቸው መላእክት ይላክላቸዋል፣ ይፈወሱ ዘንድ ላላቸው መላእክት ይላክላቸዋል፣ ለሚጮሁ ለሚጸልዩ መላእክት ይላክላቸዋል። የሚጸልይ ሁሉ ጊዜ ከመላእክት ህብረት አለው። የሚያመሰግን ሁሉ ጊዜ ከመላእክት ህብረት አለው። አማኝ ሁሉ ጊዜ ከመላእክት ህብረት አለው። አመስጋኝ ሁሉ ጊዜ ከመላእክት ህብረት አለው። አገልጋይ ሁሉ ጊዜ ከመላእክት ህብረት አለው። የማያገለግሉ የማያመሰግኑ ምህረትን የማያደርጉ ይቅርታን የማያደርጉ
ጨካኞች፣ ተስፋ የሌላቸው፣ እምነት የሌላቸው፣ ጸሎት ማይጸልዩ፣ ምስጋና ማያመሰግኑ፣ የሚያማርሩ ሰዎች ግን ከመላእክት ህብረት የላቸውም። ከነዚህ ጋር መላእክት ምን ያደርጋሉ? መላእክት ያገለግላሉ፣ እኛም እናገለግላለን። አገልግሎት ያዋህደናል። መላእክት ያመሰግናሉ፣ እኛም እናመሰግናለን፣ በምስጋና እንዋሃዳለን። መላእክት ይጸልያሉ፣ እኛም እንጸልያለን፣ በጸሎት እንዋሃዳለን። መላእክት ይራራሉ፣ እኛም እንራራለን፣ በርህራሄ እንዋሃዳለን። መላእክት ይቅር ይላሉ፣ እኛም ይቅር እንላለን፣ በይቅርታ እንዋሃዳለን። መላእክት ሰውን ያግዛሉ፣ እኛም እናግዛለን፣ እንራዳለን። መላእክትም ይራዳሉ፣ በመራዳት መላእክት ጋር እንዋሃዳለን። በበጎ ስራዎች ሁሉ መላእክት ጋር እንዋሃዳለን እና ሚካኤል ጋር መዋሃድ ለምትፈልጉ፣ ገብርኤል ጋር መዋሃድ ለምትፈልጉ፣ ቅዱሳን መላእክት ጋር መዋሃድ ለምትፈልጉ፣ በመላእክት በኩል ወደ እግዚአብሔር መድረስና መዳን የዘላለም ሕይወትን መውረስ ለምትፈልጉ ሁሉ በጎ ስራን መስራት፣ በጎ ሐሳብን ማሰብ፣ በጎ ንግግርን መናገር እጅግ በጣም ያስፈልገናል ማለት ነውና በጎ ስራ ሰርተን ከመላእክት ጋር ተዋህደን የዘላለም መንግስት እንድንወርስ እግዚአብሔር አምላካችን ይርዳን። ይቆየን።